جنات عدن التي وعد الرحمن عباده بالغيب إنه كان وعده. سفيان الثوري رحمة الله عليه من يلالو ما عالجت شيئا أشد من قلبي لأنها تتقلب علي. أن يعرف سفيان الثوري رحمة الله عليه براسي لالاكمكم التاقلكم مالنو بتام كبادي هنا نقر كقلبي بلتالو لمن عندي قلبي لني تهونالج وينم دغمو بني لاي تهونالج አሉ ሁሌ እንደታገልኳት ነው ስለ ኢኽላስ እየተናገሩ ነው سفيان بن الثوري رحمة الله عليه ሁላችንም እንደምናውቃቸው አንቱም የሚባሉ ትልቅ ማለት ነው ሰለፍ ናቸው አይደል እኔ ሰለፎችን ሳነሳ በጣም ከመወዳቸው ሰለፍ አንዱ እሳቸው ናቸው ስለሳቸው ትንሽ ብለን እንለፍ እንዴት እንደሞቱ ታውቃላችሁ ተደብቀው ነው የሞቱት ለምን ተደብቀው እንደሞቱ እናውቃለን አቡ ሐኒፋ ረህመቱላሂ ዐለይሂ ከሞቱ በኋላ የዓባሲያ ኸሊፋ ወሊ የነበረው አቡ መንሱር አቡ ጃዕፈር አልመንሱሪ አቡ ሐኒፋ ችን ዱንያ ከለቀቁ በኋላ ለኩፋ ቃዲ ስለሚያስፈልግ ማን ነው እንደው ለኩፋ ቃዲ የሚሆነው ብለው ጥያቄ አነሱ እና ጥያቄ በሚያነሱበት ሰዓት ሁሉም ማለት ነው ያመላከተው ወደ ሱፊያን الثوري ነው ረህመቱላሂ ዐለይሂ እንደዚህ አይነት ዓሊም አሁን ካሉት ዓሊሞች እንደሱ አይነት አምሳያ አለለ ሱፊያን الثوري እሱ ነው የአቡ ሐኒፋን ቦታ ቃዲነትን ሊወስድ የሚችል አሉት አቡ ሐኒፋ ማለት ነው ቃዲነትን እምቢ ብለው ነበር ለዛም ነው ብዙ ጊዜ መላልስ የታሰሩት ስልጣን አልፈልግም ብለው እና ሱፊያን الثوري አቡ ጃዕፈር አልመንሱር ለቃዲነት እንደሚፈልገው በሰማበት ሰዓት እንደ ሂጅራ አቆጣጠር 155ኛው ላይ ኩፋ ለቆ ወደ መካ ሸሸ አቢ መንሱሪ አቡ ጃዕፈር አልመንሱሪ ኢማም ሱፊያን الثوري ረህመቱላሂ ዐለይሂ ኩፋ ለቆ ወደ መካ ሸሽቷል የሚል ነገር በሰማበት ሰዓት ሰዎች አፈላልጎ እንዲያመጡ ማዘዘ አፈላልጎ ለሚመጣም ሰው ምን አለ من جاء بسفيان الثوري فله 10,000 سفيان الثوري ይዞ ለመጣ ሰው 10,000 10,000 ማለት ነው ድርሃም ወይንም ዲናር አለለታል እሳቸው የሚሸሹት ቃዲ አልሆነም ብለው ነው እሱ ደግሞ ቃዲ ካልሆናችሁ እያላቸው ነው ይሄ ወሬ መካ ያሉ ሰዎች እሳቸውን እንደሚፈልጉ አቡ ጃዕፈር አቡ ጃዕፈር አልመንሱር ሰዎችን እንዳሰማራ በሰሙበት ሰዓት አሁን መካ ለቀው ወደ በስራ እንደገና ሸሹ ማለት ነው በስራ ከመጡም በኋላ ለሆነ ሰው የእርሻ ጠባቂ ሆነው ማገልገል ጀመሩ ያንን የሚመክል ዓሊም ዕልማቸው እንግዲህ ዑለማዎች ስለሳቸው ብዙ ብለዋል ለዛም ነው ኢማሙ አውዚ ረህመቱላሂ ዐለይሂ ስለሳቸው ጥልቅ ዕውቀት በሚናገርበት ሰዓት ምን አለ ለው ቂለ ሊ اختر لهذه الأمة رجلا يقوم فيها بكتاب الله وسنة نبيه لاخترت لهم سفيان الثوري أني ما لأنه لزيتش عمّة يالله سبحانه وتعالى كتابنا يا نبينا عليه الصلاة والسلام أستمرون بما استمر بزي أمة أستميكم من سو مرت تبي أدلهم بالستين يالو أم مرطو سفيان الثوري نالو لالا تشو يا شريعة تلك هنا أوكت لزمنا يحيى بن سعيد القطان سل سفيان الثوري رحمة الله عليه سناقر منالو ليس أحد أحب إلي من شعبة ولا يعدله عندي أحد وإذا خالفه السفيان
أخذت بقول سفيان يحيى بن سعيد القطان رحمة الله عليه ساچوم تلك የሚባሉ ሰለፍ አንዱ ናቸው እኔ ዘንድ ማለት ነው ከሹዕባ ቢኑ ሐጃጅ የበለጠ ሹዕባ ቢኑ ሐጃጅ ካስተወሳችሁ ከዚህ በፊት እንዴት ተውባ አድርገው ወደ ዓሊምነት እንደተቀየሩ ብዙ ጊዜ ማለት ነው ስለሳቸው ታሪክ ተናግረናል የምታስተውሱ ከሆነ ሐጃጅ ቢኑ ሹዕባ ቢኑ ሐጃጅ ትልቅ የኢማሙ ማሊክ ረህመቱላህ ዐለይሂ ተማሪ ናቸው እና ከሹዕባ ቢኑ ሐጃጅ የበለጠ ወደኔ ተወዳጅ የሆነ ሰው የለም ولا يعدل عند أحد كعالموچም ማለት ነው ከሹዕበት ኢብኑ ሐጃጅ የበለጠ እኔ ጋር ሚስተካከለው የለም አሉ ሰዒድ ኢብኑ ያህያ ኢብኑ ሰዒድ القطان ረህመቱላህ ዐለይሂ ነገር ግን አሉ ሱፊያን الثوري ረህመቱላህ ዐለይሂ እኔም ወደውን ትልቅ ዓሊም የኢማም ማሊክን ተማሪ ሆነውን ሹዕበት ኢብኑ ሐጃጅ የኻለፈ እንደውም እምወደውን ሹዕበት ኢብኑ ሐጃጅን ትቼ እምከተለውና እምቀበለው የሱፊያን الثوري ረህመቱላህ ዐለይሂ አባባልና ንግግርና ራእይ ነው አሉ እንደዚህ አይነት ጥልቅ የነበራቸው ዓሊም ናቸው ስልጣን አልቀበልም አልፈልግም በማለት በስደት ማለት ነው ህይወት መጨረሻ በስራ ላይ እንደ ሂጅራ አቆጣጠር 166 ላይ ከዚህ ዱንያ የተሰናበቱት እንደዚህ አይነት ዓሊም ናቸው ምን የሚሉት ما عالجت شيئا أشد على قلبي يعني من قلبي لأنها تتقلب علي أني كنيين كمتاقل بلاي يبرتابين عنداش نقر يلمالو عندان بني لا يتون اللج عندان دقمو بس ولا يهون اللعب ስለዚህ اخواني كل مؤمن ማሰብ ያለበት መጨነቅ ያለበት ለመስራትም በሚፈልግበት ሰዓት ሰርቶ ካበቃም በኋላ ከመስራቱ በፊት ሊጨነቅ የሚገባው ይሄንን ስራ መስራ የአላህ Subhanahu Wa Ta'ala ፊት ፍለጋ ነው ሰርቶ ካበቃም በኋላ አላህ ተቀብሎኛል ወይንስ አልተቀበለኝም የሚለው እነዚህ ሁለት ነገር ሁሌም እኛ ሙስሊሞችን ሊያስጨንቀን ይገባል إخلاص ميلو نجار والله بتأم كبار سلونا لذلك النبي عليه الصلاة والسلام إمام النسائي بزجبوا تعريس إن الله لا يقبل من عمل إلا ما كان خالصا وابتغي به وجهه الله سبحانه وتعالى سران يتقبلهم نترت تدرجوا لس يتسران دون إنجي ترت تدرجوا مسرات بتشارله يسوع فيد يتفلق دون إنجاله الله إخلاص يلقس إن يادلنا مكو والله صحابوچم سل إخلاص نبر የሚጨነቁት عمر رضي الله عنه دعاني توقي የሆነ دعاء አላቸው اللهم اجعل عملي كله صالحا واجعله لوجهك خالصا ولا تجعل لأحد فيه شيئا الله ስራዎችን ሁላ መልካም አርግልኝ الله ማለነው ስራዬን ሁላ ማለነው ያንተን ፊት ፍለጋ የተሞላ አድርገው አላህ ሰርቼ ያበቃውትን ስራ ሁላ በዛ ስራ ውስጥ ማለት ነው ለአንዳችም ሰው ድርሻን አታድርግ ለአንተ ብቻ አድርግ ብለው ይለምኑ ነበር እኔና እናንተ ታዲያ ምን እንበል እخوان والله መጨነቅ አለብን اخلاص ሚለው ነገር በጣም ሊያስጨንቀን ይገባል الله سبحانه وتعالى اخلاصን ይረግሰን لزام الشيخ الإسلامي تيم رحمة الله عليه سل إخلاص سل نية سيناجروا منالو النية للعمل كالجان كالروح للجسد على نية لفسرة لعبادة مسالها لك روح مال النو لجسد دهون تشونو على يسولج مال النو بوسط روح على لندو منور عندما يشلو ولا سرام مالن إخلاص ميلو نجار بوستوس كيان يال نور عندهم الله يفلقنا ويأكل كل لن بنسراو أي كبلنم سلزي أني من أنتم واللي متجني كيالبن إخلاص ميلو نجار لاس جنك أني قبل لكن سفيان الثوري رحمة الله عليه انداس جنك أتشهلا الله إخلاص نستن بنقراچن است الله خلاص يستن بسراچن است الله خلاص يستن በእያንዳንዱ ተግባራችን ውስጥ ማለት ነው ያ አላህ Subhanahu Wa Ta'ala ፊት መፈለግ ለአላህ ብቻ አጥርቶ መስራት የሚባለው ነገር
الله يلقسن يا كال هنا الله من إلال وقدمنا إلى ما عملوا من عمل فجعلناه هباء منثورا ودسروا تمسرا مالنا أين قصدن يلا الله سبحانه وتعالى أيتنم كابك أموالا لك نفاس اندوسدو أبوارا وينم أمدن عدرقنا إلى الله لمن سيسروا يلا سبحانه وتعالى في تفلقوا من سلال رقوا سلال سرود الله يطبق إخلاص الله يلقسن الله በጣም የሚያሳስብ በጣም የሚያስፈራ ነገር ነው إخلاص ስለዚህ إخفاء العمل والخوف من الرياء والسمعة زبير بن عوام رحمة الله عليه خطيب البغدادي تاريخ بمبالو كتابات جوست الضياء المقدسي رحمة الله عليه آثار يعني بمبالو كتابات جوست حديث المختار إيه المقدسي مبال عالم وش كسماتشو يفلسطين عالم وش ناتشو عبد الغني المقدسي الضياء المقدسي نزي كفلسطين أكباب يوطو تللك علماء الإسلام ناتشو إن زبير بن عوام إمام الباني رحمة الله عليه يعني حسن بلوتا الدرجة إن شاء الله تعالى من الآن من استطاع منكم أن يكون له خبي أو خبيئة من عمل صالح فليفعل كان أنت الله بتشاميوكو بالسنة بالله بتشامكاكل أمتكر سرا مسرات يشال سو كان أنت كملكام السرا الله بيتشام ياوكات دبك يوني يسرالو إيه فرائد وينم قديت عونو عمل كوتو تشل مالت هيدلم لمثال أكلني ظهرن تسجياني ظهرن تسجدت يعني ظهرن سجد تدبك سجد مالت هيدلم صوم ست صوم تدبك صوم مالت هيدلم حج ستادرق تدبك حج ما أدرق يعني أدرق مالت هيدلم لمالت يفلق عبد الله بن الزبير رحمة الله زبير بن عوام رضي الله عنه كسنة والصرا أنتنا الله بتشمياكم الصرا مسرات متشل كونا كملكام الصرا نجا الله سفيت بمتكم بساعات بقولوا نجر كسر كيان كسرت منهم سايكر سيكر يونش نجر تزبلا الله إهنن بدنيا يالله يسرعت يانتن فيت في اللجانو عندو أنت يتقبل كين كوانا ما نمالايات منا أهم بزيش نجابلين بلا متفلقات سرا من دزيانة سرا لي متشل كوانا دبك سرا يلالو صوم ليون يشلال صدقة ليون يشلال يسولي جن بمردات ليون يشلال بليلا ملكا ميبالو سنة وسراوج بزناچو بركاتاناچو بنين بانتنا بالله سبحانه وتعالى فيت بيتشا بمال امتكر سران دبك يونج الله بيتشا مياوقاتن سرا كچالك السرا يلالو الله يوفق الزمنو بعبد الله بن مبارك رضي الله عنه زمن السنة مسلموش لما قزوا وطو روم وچل لما واقات روم انقدي بزا زمن ሁለት ትልልቅ አስፈሪ ማለትና ኃይሎች ነበሩ አይደል እንዴ የፐርሺያና የሩም ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃቦችም በነ ዑመር ጊዜ ነው ረዲየላሁ ዐንሁ ብዙ ፍቱሃት የመጡት አይደል እንዴ እነዚህ ፐርሺያዎች ሩሞች በዛ ጊዜ አስፈሪ የሆነ ብርቱ የሆነ አቅም የነበራቸው እንደዛ አሁን እንደምንኖርባት ሀገር ኃያል ከሚባሉት ናቸው እና ዘመቻ በሚወጡበት ሰዓት ሙስሊሞች እንደምታውቁት ጦርነት ዝም ብሎ አይደለም የሚጀመረው በድሮ ጊዜ ሁለቱም አንዱ ይዛ አንዱ ዚ ፍለፊት ያኒ ከተቋቋሙ በኋላ መጀመሪያ ወደ ትልቁ ጦርነታቸው ከመግባታቸው በፊት ሙባረዛ የሚባል ነገር አለ ውጣልኝ እና ሁለት ያኒ የሩም ጦር በዛ ነው የነ አብዱላህ ኢብኑ ሙባረክ ረዲየላሁ ዐንሁ ረህመቱላሂ ዐለይሂ ጦር በዚህ ጋር ነው
መጀመሪያ የተጠያየቁት ማለት ነው ሙባረዛ ነው። ከሩም ማን ይውጣ ከዚህ ማን ይውጣ ነው። ከሩሞች አንዱ ሰው ወጣና ከናንተ ከሙስሊሞች ውስጥ እኔን ያው ታውቃላችሁ ካፊሮች ብዙ ጊዜ በውስጣቸው ጉራ የተሞላ ነው። ከኔ ጋር እንደው ሙባረዛ ከኔ ጋር አንድ ሁለት ሚል ማን ነው አለ። خرج إليه رجل ملثم ራሱን ማለት ነው የደበቀ ፊቱና ጭንቅላቱ ማይታይ ራሱን በጥምጣም የጠመጠመ ሰው ማለት ነው ወጣለት። አንድ ሁለት ተባባሉም አልহামዱሊላህ አረደው ገደለው። በሁለተኛም ሰዓት ማለት ነው ማን ከሩሞች ወጣ አረደው ስሎ እንዳትፈሩ አብሽሩ። الجهاد في سبيل الله ያስፈራል እንዴ? አላህ ይወፍቀን። ነብዩ አለይሂ ሰላቱ ወሰላም ምን አሉ ስለ ጂሃድ በሚናገሩበት ሰዓት በህይወት ዘመኑ እያል ያኒ አንድ ሙስሊም በህይወቱ እያለ አንድ ቀን በአላህ Subhanahu Wa Ta'ala መንገድ እዘምታለሁ ሳይል እንደዛ አይነት ንያ ሳይኖረው የሞተ ሰው ማተ على شعبة من النفاق አሉ ከንፍቅና በሆነ ማለት ነው ቅርንጫፍ ላይ ሞቷል አሉ ነብዩ አለይሂ ሰላቱ ወሰላም። አትፍሩ ነይቱ ባጢል ላይ ቢሞት የለ እንዴ? አላህ ግን አምጣው ተብሎ አይለመንም። የሚመጣ ከሆነ ግን ለዛ እንዲጋብዘን ለዛ እንዲያረገን ደግሞ ዱዓ ማድረግ አለብን። አብሽሩ አትፍሩ። ሞትም አይቀር ነገር አብሽሩ። ይሞታል አንድ ቀን ያው ፍራሽ ላይ ሞት ሙስተሽፋ ሞት አይቀርም። እና አብዱላህ ኢብኑ ሙባረክ ሩሞች ሁለተኛ ወጡ። አሁንም ማን ነው አንድ ሁለት ሚለይ? ሁለተኛውንም ይሄ ሰው ማለት ነው ምን አረጋው አሰናበቱ። በሶስተኛው ጊዜ ሩሞች አሁንም አወጡ። ሙስሊሞችም ይሄው እንሶዬ ማለት ነው ምን አረጋ ሶስተኛውንም ሸኘ። ሙስሊሞች በጣም ስለተደነቁ ይሄ ሶስት ጊዜ ማለት ነው ከሩሞች በማከታተል የገደለውን ሰው ለማወቅ ስለፈለጉ ወደሱ ተሽቀዳድሞ ሄዱ። ግን የነሱን መቃረብ ባየበት ሰዓት ስራይ ይበላሻል በማለት ማንነቱን ላለማሳወቅ የተሸፋፈነበትን ማለት ነው ጥምጣም አጥብቆ መያዝ ጀመረ እንዳያውቁት። ከሙስሊሞቹ አቡ ዑመር የሚባል ሰው ነበርና ጠጋ ብሎ እንደምንም ብሎ ጥምጣሙ ምን አረገው ከፊቱና ከጭንቅላቱ ጎተቶ አወለቀው። ሲያዩትም ማን ነበር? አብዱላህ ኢብኑ ሙባረክ ረሕመቱላሂ ዐለይህ። ግን ያ ደስ አላላቸው። እንደምታውቁት አንድ ሰው አላህ Subhanahu Wa Ta'ala መንገድ ለመዋጋት ሄዶ ራሱን መደበቅ አለበት እንዴ? እዛ ቦታ እንኳን ማለት ነው ስራቸውን ይደብቃሉ። አብዱላህ ኢብኑ ሙባረክ በጣም ማለት ነው ከፍቷቸው ተሰምቷቸው ለዚህ ለአቡ ዑመር ለሚባለው ምን አሉት? ما حسبتك ممن يشنع علينا يا أبا عمر እኔ ጠመጠምኩትን ጥምጣም ከፊቴ በማውለቅ እንደው ስራዬ ማለት ነው ግልጽ ታወጣለህ ታዋርደኛለህ ብዬ አላስብህም ነበር ያ አቡ ዑመር አሉት። አወጣው ስራዬውን ሁላ እንደ ውርደት እንደ ነውር ነበር የተቀበሉት አብዱላህ ኢብኑ ዑመር ረዲየላሁ ዐንሁ ረሕመቱላሂ ዐለይህ። እኛ ስታዲያ ምን እንበል ያ እኽዋኒ? አላህ ይጠብቀን። አላህ ሁላችንም Subhanahu Wa Ta'ala የተደበቀ ለሱ ተብላ የተሰራች ስራ አላህ Subhanahu Wa Ta'ala ይስጠን። الإخلاص ለዛም ነው ቢሽሩል ሐፊ ረሕመቱላሂ ዐለይህ ምን ይላሉ? لا تعمل لتذكر اكتم الحسنة كما تكتم السيئة። አንድን ስራ በምትሰራበት ሰዓት ሰዎች ዘንድ ልትዘከር ልትነገርበት አትስራው። ልክ መልካምን ማለት ነው እንዲያን ስራ እንደምትደብቀው ያኒ ወንጀልህን እንደምትደብቀው ሁላ መልካም ስራህን ምን አድርገው ደብቀ ስራው ይሉ ነበር። ለዛም ነው ኢማሙ ዓመሽ ረሕመቱላሂ ዐለይህ ከለታት አንድ ቀን ማን ነው ስሙ ኢብራሂም النخعي ዘንድ ቁጭ ብዬ ነበር አሉ እና ቁርአን እየቀሩ ነበር። ኢብራሂም النخعي ረሕመቱላሂ ዐለይህ አንድ ሰው መጥቶ በር ሲያንኳኳ ቶሎ ብለው ቁርአኑን በልብሳቸው ደበቁት። ከዛንም ለዓመሽ ምን አሉት? ይሄ ሰው ማለት ነው ሁሌ በየሰዓቱ የቁርአን እንዲቀራ ማወቅ አልፈልግም አሉ።
አላህ ይጠብቅ። አላህ ስብሓነሁ ወተዓላ ለሱ ብላ የተሰራች ስራ በእኛና በሱ መካከል የምትቀርን ስራ አላህ ይለግሰን ከመሞታችን በፊት።